ስጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል ቃሉ። የማቴዎስ ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? አጠር ባሉ ዝግጅቶች ተመልሼ መጥቻለሁ። እንግዲህ እንደተለመደው ላይክ በማድረግ ተከታተሉኝ ዘንድ በአክብሮት እየጋበዝኩ ወደ መጀመሪያው ዝግጅቴ ስገባ መወድሰ ጠቅላይ ቤተ ክህነት ስራ አስኪያጅ የሚል ርዕስን ነው የማገኘው። እንግዲህ የኢኦቲሲ ቴሌቪዥን ዶክመንተሪ ይሁን ምን እንደሆነ አልታወቀም፣ ብቻ ግን ያቀረበው ያው ርዕስ ቢሰጠው እንደኔ ከሆነ መወድሰ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብዬ ነው እኔ የምተረጉመው። እንግዲህ ዞሮ ዞሮ ስለሰሩት ስራ ነው እንግዲህ እያወደሰ ያለው። እንግዲህ በዚህ ዘመን የማንሰማው ነገር የለም። ያው ለስልጣን ሲወዳደሩ ለስልጣን ብዙ ነገር ሲያደርጉ በሰው በፖለቲካው ዓለም እንኳን የማይተገበሩ ነገር ነው በቤተ ክርስቲያን ውስጥ በቤተ ክህነት ውስጥ እያየን እየሰማን ያለ ነው። ዞሮ ዞሮ እንግዲህ መልካም ሰሩ ነው እንዴ አንድ የቤተ ክርስቲያን አባት በተለይ በእኛ በኦርቶዶክስ ውስጥ የሰራው ስራ መልካም እንኳን ቢሆን ሊነገርለት አይገባም። ምክንያቱም እንደ ውዳሴ ከንቱ ስለሚቆጠር ማለት። ስለዚህ ውዳሴ ከንቱ ደግሞ ያው ከንቱ ነው መጨረሻው። ለማንኛቸውም እንዲህ ህንፃ አሰሩ፣ በዚህ ቦታ እንደዚህ ወጡ፣ በዚህ እንደዚህ አደረጉ ነው የሚለው። መልካም ግን የሥላሴ ህንፃ እየፈረሰ ነው። ስለዛ እኮ ጠንከር ያለ ነገር አላደረጉም። እኛ ምን ይሰራልና ቤተ ክርስቲያን ዋናው የሥላሴ ህንፃ እየፈረሰ ይሄ ሰዎች የሚሰሩት ህንፃ ቢቆም ምን ይሰራልናል? ምዕመኑ ከሌለም። ስለዚህ ለማንኛቸውም መወድሱ እንግዲህ ያው ቀጥሏል፣ ይቀጥሉበት። እንግዲህ ወደ ሁለተኛ ዝግጅት ስገባ የሞት ዜና ነው ይዤላችሁ የመጣሁት። እንግዲህ በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰ ከባድ መሳሪያ 5 የቤተ ክርስቲያን አገልጋዮች እንደተገደሉ ነው እንግዲህ መረጃዎች የሚያመለክቱት። በአደጋው 26 ኦርቶዶክሳውያን ከባድ የአካል ጉዳት እንደደረሰባቸው ነው የሚያመለክተው። የካቲት 28 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በምትገኝ ርዕሰ አድባራት ወታካ ነገሥት አትሮኖስ ማርያም ገዳም በዕለቱ ቅዳሴ እንደተጠናቀቀ ከደቂቃዎች በኋላ የዕለቱን ቅዳሴ የመሩ መነኮሳትና ዲያቆናት ወደ ደጀ ሰላም ቢያመሩም በተተኮሰ ከባድ መሳሪያ ከአንድ ወር በፊት የአስተዳደርነት ቦታቸውን የለቀቁ የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና አንዲት አቃቢ መገደላቸውን ነው እንግዲህ ከመረጃ አገኘው ብሎ የማህበረ ቅዱሳን ብሮድካስት አገልግሎት እየዘገበው። እንግዲህ በተተኮሰ ከባድ መሳሪያ በሰዓቱ በገዳሙ ቅጥር ግቢ የነበሩ 26 ሰዎች ከባድ የአካል ጉዳት እንደደረሰባቸው አመልክቷል። ከሞቱት አገልጋዮች መካከል ዛሬ ማለትም የካቲት 29 2018 ዓ.ም 3ቱ በገዳሙ ሲቀበሩ 2ቱ ደግሞ አስክሬናቸው ወደ ቤተሰቦቻቸው እንደተሸኘ ነው እንግዲህ እንደ መረጃው ከሆነ። በአካባቢው በተደጋጋሚ በተፈጸመ ከባድ መሳሪያ ድብደባ በገዳሙ የነበሩ ከ60 በላይ የአብነት ተማሪዎች ከሞት የተረፉ አገልጋዮች አካባቢውን ለቀው መሸሻቸውን ነው እንግዲህ በተጨማሪ የገለጸው። በአሁኑ ሰዓት በመሃል ሳይንት ወረዳ ታዕካ ነገሥት አትሮኖስ ማርያም ገዳም አቅራቢያ የሚኖሩ ነዋሪዎችና ገዳማውያን በከፍተኛ ስጋት ውስጥ እንዳሉም ነው የጠቆመው። ርዕሰ አድባራት ወታዕካ ነገሥት አትሮኖስ ማርያም ገዳም በደቡብ ወሎ ሀገረ ስብከት ካሉ ዕድሜ ጠገብና የኦሪት መስዋዕት ከተሰዋባቸው ገዳማት መካከል አንዷ እንደሆነች ነው መረጃው እንግዲህ በተጨማሪ የሚገልጸው። በተያያዘ ዜና እንግዲህ መምህራነ ወንጌል ከሚባሉት ውስጥ አንዱ መምህር ዘላለም ወንድሙ እንግዲህ ዛሬ ማረፋቸውን ሰምተናል። እንግዲህ ከስጋ ድካም ያው አርፈዋል። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑርልን። እኚህ መምህር እንግዲህ ብዙዎች ዘንድ ተወዳጅ የነበሩና የሰባኪያን እና የመምህራን ህብረት የሚለውን ማህበር ለመመስረት በግንባር ቀደምትነት ሲንቀሳቀሱ እንደነበሩ ነው እንግዲህ መረጃዎች የሚያመለክቱት። እንግዲህ ሲያስተምሩ እስቲ ከነበሩት ውስጥ የተወሰነ ቀንጨብ አድርገን እንስማቸው። እንግዲህ ለቤተሰቦቻቸው መጽናናትን እንመኛለን። በዛ አጋጣሚ ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰው እጅ ይሞታል፣ እንቅፋት መጥቶ እንሞታለን፣ መራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል?
ስጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ስጋችን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። ወደ ሌላኛው ዝግጅቴ ሳልፍ የአብይ ጾም ላይ እንዳለን ይታወቃል። 4ኛ ሳምንት ደርሰናል። 4ኛ ሳምንት የአብይ ጾም ምን ይባላል? እስቲ እንከታተለው። መጻጉዕ በኢየሩሳሌም በበጎች በር አጠገብ ባለች የበሽተኞች መጠመቂያ ስፍራ ለ38 ዓመት ከአልጋ መውረድ የተሳነው በደዌ የደቀቀ አቅም ያጣ በሽተኛ ነበር። ጌታችን ግን ተነስ፣ አልጋህን ተሸክመህ ሂድ አለው። ተነሳ። 38 ዓመት የተሸከመችውን አልጋ ተሸከማት። እንደ አዲስ ተፈጥሮ ሆነ፣ ከበሽታው ዳነ። ወደ ሌላኛው ዝግጅቴ ስገባ እዚጋ ግራ የገባኝን ሰው አገኘሁኝ። ምንድነው እሱ? ሃይማኖቱ ምንድነው? ኦርቶዶክስ ነው? ፕሮቴስታንት ነው? ወይስ ሌላ የራሱን ፎርሙላ ፈጥሮ እዚጋ በማከል ያለ ነው? ግራ ገብቶኝ ነውና ዝም ብዬ ፕሮፋይሉን ሳየው እንግዲህ ሰውየው እንደ ኦርቶዶክስ አባቶች ይጠመጥማል፣ ቆብ ያደርጋል፣ ልብሱ የለበሳቸው እንደገና ደግሞ መስቀልም ያደርጋል፣ ከበሮም ሊያዝ ይላል እና ግራ ነው የሚያጋባኝ። ወደ ውስጥ ስገባ ምንድነው እሱ? ያው ሙዚቃ ነው። ያው ቤዚካሊ እሱ ዝማሬ ሊለው ይችላል። እንግዲህ ያው ሙዚቃ ነው። ኪቦርዶች አሉት፣ እነዚህ ዘመናዊ መሳሪያዎች አሉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትቀበላቸውን የማትቀበላቸውን መሳሪያዎች እሱ እንግዲህ እየጨፈረባቸው ናቸው እና መዝሙር ብሎ ያለውም እንግዲህ ጭፈራ ነው የሚመስለው። እስቲ ተከታተሉትና እናንተ ፍርዱን ፍረዱ። እንደገና ደግሞ እሱ የሚጠቀምባቸው እነዚህ ንዋየ ቅድሳት የቤተ ክርስቲያኗ አይደሉም ወይ የሚለውም እንደ አንድ ጥያቄ ያዙልኝና እስቲ ሀሳባችሁን በኮመንት ገለጹልኝ። ለማንኛቸውም አድምጡት። ኪሩቤል ሱራፌል አእላፍ መላእክቱ ሁሌ ያመልኩሃል በቀን በሌሊቱ እኔም በተራዬ ሃሌሉያ ላለው ምሕረት ቸርነቱን ማዳኑን ስላየው እኔም በተራዬ። ለማንኛቸውም ልቦና ይስጥ፣ እግዚአብሔር ትክክለኛውን መንገድ ይግለጽልን ነው የምለው። ለዚህ ወንድማችን ስርዓትን ካነሳን ያቀር እንግዲህ እኛም ቤት ብዙ ችግሮች አሉ። ተጠምጥሞ እንግዲህ መቁጠሪያ ተይዞ ልብሰ ተክህኖ ተለብሶ እንግዲህ ብዙ የማይሆን ነገር ይደረጋል፣ ይጨፈራል፣ ይደነሳል፣ ብዙ ነገሮች ባለስልጣኑም የቤተ ክርስቲያን መሪዎችም ብዙ የማይገባ ነገርን ያደርጋሉ። ለማንኛቸውም እግዚአብሔር ምሕረቱ ይብዛልን። እንደ ምሕረቱ ነው ይህን ያህል የቆየ ነው። ዞሮ ዞሮ እኚህ አባትም የሚያደርጉት እጅግ አስነዋሪ ነገር ነው። እየጨፈሩ ነው። እዩዋቸው፣ ተመልክቷቸው።